አመቱት ይሄን በዜማው በጾመድ ነው በውጹ ጸማለው እንደንባው እና በብዙ ጻማን እና እንድንደክም በያቅማችን ገንዘብ የሌለው በጉልበቱ ሀብት ያለው በሀብቱ ዕውቀት ያለው በዕውቀቱ ባለን ለእግዚአብሔር ምን ያህል ፍላጎት እንዳለን ለማሳወቅ ነው። ፍላጎታችን እግዚአብሔር ስራው በእጁ ሆኖ ሳለ የኛን ፍላጎት ይፈልጋል እግዚአብሔር። አሁን እንደዚህ በዚህ ስጋ ለብሶ ሰው ሆኖ በሚመላለስበት ወቅት ያንን በበሽታ ተይዞ እንዲሁም በመከራ በስቃይ ያለውን ሰው ባጠገቡ ሲያው መዳን ትፈልጋለህ ይለዋል አስቀድሞ። አንተ እኔ ማዳን እችላለሁ፣ አንተ ግን መዳን ትፈልጋለህ። አሁንም እግዚአብሔር ዕውቀቱንም ሁሉንም ሀብቱንም መስጠት በእጁ ነው። በአይን ዘይን የቀወለ ሁሉ ግን እኛ ለመቀበል ዝግጁዎች ነን። ለመቀበል የሰጠንን ስንጣላ ስንገፋፋ እኮ ነው የምንደፈው ተከብታን ሰው። አሁን ከብቶች ጥሩ ነገር ብሉ ብለው የሚጣፍጥ ነገር ሲሰጧቸው አንተ ወደዚያ በቀንዳቸው ሲገፋፉ ሁሎችም ሳይበሉት ይደፉታል። በቀንድ ያን እንደዚያ ሲፈጋፈጉ እኔ ልብለው አንተ ወግድ እያሉ ሲገፋፉ ለሁሎችም ሳይሆን ይደፋል። አሁን እኛ ተከብት አላመስሉ ትላለን። ይህ አይነት ባህሪ አይታይብን። እኔ ብቻ ያለው ምን ጠቀም ወግድልኝ አንተ ወግድ እንደውም እስከ ሞት ድረስ የምናሰናበት ሰው እና እንዲህ ያለን ደካማነታችን ነው እንጂ ተስማምተን አንድ ሆነ። እንግዲህ ተመልከት። አሁን አንዱ ንጉሥ ምን አለ? እሬት ይርቶ ለሰናክሬ ማለት እንደው ዝም ብሎ እሬት ይርቶ ደግሞ ድካማችንን ተመልከት። እኛ ከዚህ በላይ ምን እናድርግ? አቅም የለን። እንግዲህ አንተ የምትሰራውን ስራ ብንል በሰከንድ ራሱ ህንፃው በራሱ ጊዜ አድጎ ያዝ በራሱ ጊዜ ይሆን እና ስማል ወነገር ዘይሳኖ ለእግዚአብሔር ነው መልሱ። እመቤታችን እንኳን ይሄ እንዲሆን እንዴት ይሆናል? እኔ ወንድ አላውቅም። እንዴት አድርጎ እንዴት ይሆናል? ስማል ወነገር ዘይሳኖ ለእግዚአብሔር በምንም ይሁን ያለ ወንድም ይሁን ያለ ሴትም ይሁን ቆይ አዳም አለ ሔዋን ያለ ሴት አይደለም እንዴ ተገኘች? ከሴት ነው። ሴት ሳይኖር ሔዋን ተገኝታለች። ወንድ ሳይኖር ደግሞ እመቤታችን ጌታ እንወልዳለች። እስባሉ ነገር ለይሳኖ ለእግዚአብሔር ምንም ምን ሳይኖር ደግሞ ከምንም ከባዶ ነገር አዳም ተፈጥሯል። ከምንም አሁን እንግዲህ ብቻ አራቱ ባህሪያት ተብለው ተቀምጠዋል። ከውሃ ከእሳት ከነፋስ ከመሬት ተብሎ አራቱ ባህሪያት ከየት መጡ? ባህባሉ እንግዲህ አራቱ ባህሪያት ከየት ተገኙ? ከባዶ ነገር እግዚአብሔር ይሁን ያለው ይሆነ። ይህች ዓለም አሁን ስናያት በጣም ግዙፍ ከአቅም በላይ ማን የተባለ ግሊደር ቢሰበሰብ ይሄንን አፈር ክፎ ጨርሷል ተብሎ አይታሰብም። የሚፈጠረው እግዚአብሔር በቃሉ ለፊ ሲላት ግን እንዳልነበረች ባዶ። አሁን ይህ የምናየው ሰማይና የምናየው ምድር ባዶ እና ዝም ብሎ ተረት ነው። የሰማይ ምድር ያለፍ የምንል ሰማይ ምድር ያለፍ ብለን እንላለን። እውነትም በእግዚአብሔር ቃል እንዳለ ሁን ሲለው እንደነበረ አሁን ዛሬ ሰውን ለማጥፋት ያልተደረገ ጥረት የለም። መጥፋት ግን አልቻለም። እግዚአብሔር ይጥፋ ስላላለ አለ ይኖራል፣ እስከ ዕለተ ምጽአት ይኖራል። ሰው ይደክማል እንጂ በምንም አይነት በሰው ድካም እስከሆነ ጌታን ድራሹን አጥፍተውት ነበረ። እንደ ድካማቸው ቃጥቅጠው እንዳልነበር አድርገው ቀርበውት ነበር። አልሆነም። በሦስተኛው ቀን እሑድ እንዲህ ብሎ ተነሳ ላንትን እና እሑድ ያው ያለ እግዚአብሔር ፈቃድ የሚሆን ነገር የለም እና እንደ እግዚአብሔር ፈቃድ አሁን ይህን ዛሬ የመረቅናቸው ሊቃውንት እንደ እግዚአብሔር ፈቃድ ነው። እውነት እስቲ ተመልከቱት ይህንን ቃል እግዚአብሔር እንደው አራት ከበሮን የያዙ ይመስላሉ። የቀለቡን እንዴት አድርጎ እንደተቀረጸ የከበሮውን ሁኔታ እንኳ ተመልከቱ። የአንድ ሰው እጅ እንጂ የአራት ሰው እጅ ከበሮ ላይ ያረፈ ይመስላል። የአንድ ሰው እጅ ነው ይመስል። ምን ያህል ቀለሙና ከበሮው ውዝዋዜው ምንም ወዲህና ወዲህ እንዳይሄድ አድርጎ ሰው ቀርጾ በስርዓት እንዴት አድርገው አሁን የፈለገ ቢተባበሩ አንድ ላይ እንደዚህ አድርገው ተነውዝዋዜው ከነንቅናቸው ይህን የመሰለ ቃለ እግዚአብሔር
አሁን መጥፋት የለበትም። አሁን እኒህ አባት እኒህ ሊቅ አሁን ይህንን ሊዋጡ የቻሉ እንደ እግዚአብሔር ፈቃድ ሄደው ለእግዚአብሔር ፈቅዶላቸው የጉባኤ አባት መሆን። እግዚአብሔር ካልፈቀደ እንደዚህ ማድረግ አይቻልም። አሁን በእግዚአብሔር ፈቃድ የሁሉ ስራ ሊሰሩት አሁን ነገ በክርስቶስ ፊት ዘበውሁድ ምእመነ ኮንከ ይሄንን ያባል ዲበብዙ ሰይመከ የሚባል እንደዚህ ይኸው አንተ እኮ 2 ሰጠኸኝ ነበር 4 አደረግኩ፣ 5 ሰጠኸኝ ነበር 10 አደረግኩ ብለው መመስከር የሚችሉ አባት ይሄ ነው። 10 እኔ የሰጠኸኝ እውቀት ይሄ ነበር፣ እኔ ግን 10 አደረግኩ። አዎ እስመ ውሉደ ዘዓለም ይጠበቡ ባለሙሙ ይሄ ነው። ውሉደ ዘዓለም ህድግዎ መልንጎ ብለው ይሄዱ በረሃ የገቡ ሰዎች ራሳቸውን ብቻ ነው የሚያደርጉ። በዚህ ዓለም ያሉት ግን ገበያ ማራኪ እልፍ ወልዶ እልፍ አስተምሮ ይኸው የአእላፍ ጌታ ብሎ አእላፍን ይዞ ወደ መንግሥተ ሰማያትን ይገባል። እንደዚህ ነው እና መነናቅ በእግዚአብሔር ቃል መነቃቀፍ ሳይሆን ለሁሉም ቦታ ሰጥቶ እግዚአብሔር እንዲመሰገንበት ማለት ነው። ለሁሉም ድርሻ ሊኖር እኔው ዜናው መጽሐፉም ትርጓሜው ሁሉም እግዚአብሔር የሚመሰገንበት ነው። እንደየቦታው እንደየደረጃው ያለ መገፋፋትና ያለ መነቃቀፍ እግዚአብሔር ሊመሰገንበት ይገባል እና በእውነቱ ይህንን እውቀት ያወቁ ሰዎች ነው የቤተ ክርስቲያን ጠጋ ሊሉ የሚገባ። እንዳለመታደል ሆኖ እንጃ እንደው መቼ እንደምንነቃ አይሆንም አላውቅም። የተማሩ ሰዎች አይደሉም ዛሬ ቤተ ክርስቲያን ያሉት። መኖር አሉ ግን የተማሩት አይደሉም። እውቀት ያላቸው ሰዎች በስተጀርባ ናቸው ያሉ። ይሄ ከቤተ ክህነተኛ ጀምሮ እስከ ምዕመናን ድረስ እስከ ሰበካ ጉባኤ ድረስ ሊያውቀው ይገባል። ለቤተ ክርስቲያን የደከሙ ሰዎች ነው ልጆቿ ቤተ ክርስቲያን ውስጥ መግባት ያለባቸው በደረጃ በሚፈለገው ደረጃ። ይሄ ወደፊት እየታሰበበት ሊከድበት ይገባል። ሊቃውንት ደግሞ ተማርን ማለት ብቻ አይደለም። አንድ የሆነ ተራዱን እየተነስቶ ቤተ ክርስቲያንና ምዕመናንን ሲያመሰቃቀላቸው ቁጭ ብሎ ማየት ምን ጊዜ ነው የተማረው? ቁጭ ዝም ብሎ ማየት ተው፣ ይሄ አይደለም ማለት ሲገባ ወጣቶችን ምንም ያልበሰሉ ልጆችን ወዲያና ወዲህ ሲያመሰቃቀላቸው ግራ ሲያጋባቸው በቤተ ክርስቲያን ላይ ያልሆነ ስራ እንዲሰሩና እንዲቀሰሙ በህዝብ በሀገር ላይ መቅሰፍት እንዲመጣ የሆነ ስራ ሲሰሩ ተማርኩ የሚል ሰው ተው፣ ይሄ ትክክል አይደለም፣ መንገዱ አይደለም፣ አያስገድም፣ ለእግዚአብሔር የመጣ እንትን አይደለም፣ ተሳስታችኋል፣ እናንተም ትጠፋላችሁ፣ የሚከተለውን ታጠፋላችሁ፣ ወረፉ የሚል በመጥፋቱ ምን ያህል ስንት ጊዜ ሲያት እስከ ላይ ድረስ ገብቶ ሲያተራምስ እና የተማራለ መባሉ እንደዚህ ያለ ነገር ሲነሱ አው ጸንቶ የሚያጸና ነው። ንቁም በበህላው የሚል እንደ ቅዱስ ገብርኤል